ያሳየውን ፓኬጅ ይኸውልሽ 50 ሰው ሸራተን ብጋብዝ 350 ሺህ ብር አይመጣም። እናት እየቀለድሽ ነው። 350 ሺህ ብር ለፎቶ እንዴት አያገባኝ። ምንድነው አያገባው? እኔ ፎቶ ላይ ማልመጣ ብቻ ያስተምርሽ። ከየት ነው የምትለቃቀም እንደዚህ ነገር? ምንድነው መለቃቀም እንዴ? ይሄ እኮ ሲሪየስ የሆነ ነገር እኮ ነው። እሺ ፎቶ አንነሳ አይኖረን ፕሮግራም ዝም ብዬ ልውለድ ነው እንደዛ ነው የምትፈልገው? እና አትከፍልም? አራራበኝ በቃ ትተና ነበር ደራበኛ አወራው ብዙ እንዴ ነው አራምን ይሻለኝ። ጓደኞችሽ ለብሰው ነጫጭ ለብሰው ከሚመጡ ይስሩ ስራ ይስሩ። እኔ ብር እሰጣለሁ ስራ ይስሩ። ቤት የሚሰራው እንዴ ምን ነው? አሁን ለኔ 350 ሺህ ብር ከብዶ ነው ለማ ለኔ 300 እኔ ላንቺ ራሴን የምሰጥሻለሁ ችግር የለውም። ግን እኮ በቃ ለራስን ከሰጠኝ 350 ሺህ ብር እኔ አልከፍልም። ቆይ ጆሮ ላይ የሚያቃጭለው 350 ሺህ ብር ብቻ ነው እንዴ? አይኑን ፎቶ አይኖር መስክ እኮ አንነሳም። በቃ ታየው ሌላ ነገር ነው። እኔ እጠይቃለሁ። እኔ ማቃቸው ሰዎች አሉ ሰፈር እንትን ቤት ምናምን ፈልገህ አታመጣ። ኧረ እኔ ያርካሽ በቃ እኔ ጣጣውን የጨረሰ ነገር ነው የምፈልገው። ጣጣ የጨረሰ ማለት ጣጣውን የጨረሰ ማለት በቃ ቦታው ላይ ሜካፕን ምናምን ተሰርቼ ሄጄ ፎቶ መነሳት። እሺ አትክፈል በቃ እኔ ራሴ እከፍላለሁ። ማን ፈቅዶልሽ? በቃ ካልከፈልክም ነው ካልፈለግክ ስልኩን ስጪኝ። ድጋሚ እንዳይደውል ነው የምነግርህ። እኔ ነኝ የደወልኩት እነሱ አይደሉም የደወሉት እኮ እኔ ነኝ ፈላጊዋ እኔ ነኝ የደወልኩት። ኧረ ተው ግን እንደዚህ አትቋጣም ገብተዋል ማለት እኔ ማርያምን አቋጣላለሁ ታዲያ ግን ተደባለቀብኝ እኮ ፓስታ ምናምን ይበሉ ችግር የለም እነማ እያዘጋጃሉ ምግብ በቃ ገንፎ ምናምን ባህላዊ አይደለ ገንፎ ምናምን ይዘጋጃል። በቃ በባህላዊ በቤት ይሆናል አለቀ። 350 ሺህ ብር ታያለሽ እንዴ? እኔ ምንድን ነው የሚሻለኝ በእናታችሁ? ኧረ ምኑ እንዴት ይበላል? 350 ሺህ ብር ትላለች። በእናታችሁ እኔ ወገቤን እየደከመኝ ነው። እያሾፍሻለሽ አንቺ ነሽ እኮ። እሺ ፎቶ አንነሳ ይቅር ነው በስልክ ያነሳሻል። 350 ሺህ ብር ምን ነው ባርቶ አሉ ሴትዮዋ። 350 ሺህ ብር ፎቶ ከነሱ ነው። ፎቶ አለ፣ አልባሳት ከነሱ ነው፣ ምግብ ከነሱ ነው፣ ዲኮር ከነሱ ነው። እና 350 ሺህ ብር ምን ነው እንዴ? ትንሽ ታስቢኝ ነው እንዴ? ከበደ ዛሬ አይዞኝ ትንሽ ዛሬ አልጋ ላይ ነው የምንበላው እራት። ወደ ሳሎን አልወጣለች ደከመኝ። እግርሽ ቆልፎ ለዛርክ ዛሬስ ሊመጣ ነው መሰለኝ። ኧረ ቆይ ትንሽ አራከም ይመዘዛል እንጂ ዛሬ ሙያው ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም እየተባረከ ነው ምግባችን። አላሰልም እኮ ደግሞ እንዴት ናችሁ? አይ እሺ በቃናል በልልህ። አይዞኝ ዛሬ እጅ እየሰጠን ነው። ማን ያለው? እኔ ሚስቶና መቼም እጅ አልሰጥም መቼም። እጅ እየሰጠን እየደካከመን ነው። አልፎ አልፎ አለው እንደዚህ አይነት ስሜት። ሙያህ ዘርዘርልህ ይላል። እቺ ከበላሽ በኋላ ነው ይበላል። ችግር
ኧረ ብላ። እሺ እጄን እኮ አጥቤያለሁ። ላጉርስህ? ማን ያለው? እሺ ብላ። ነይ እንጀራሽ። እንብላ ቤተሰብ። ማን ያለው? እበላለሁ። አምጪው። ታዲያ ፓስታ አልከኝ እኮ። እንጀራ አልኩሽ። እሺ ትንሽ ነው። አሁን በደንብ የሚበላው ነው ለምጥ የሚጠቅመው። ዛሬ ብዙ ማውራት ብዙ መለፍለፍ ምናምን አልችልም። አባቴ እኔ እበላለሁ። አቤት አቀቀያ ነው በዛውብሽ። ላጉርስህ ከገኘሁ። እሺ እኔስ ቤተሰብ ዛሬ ትንሽ ከበድ ያለ ቀን ነው። ለዛ ነው ብዙ ተንኮል ለማሰብም ጊዜ የለም። ያጅበት ይሄ ላንተ ነው እና ያው ስለ ራበንም እየበላን እናውራ በሚለው ነው። እንደምታዩት እኔም እየደከምኩ ነው፣ እያረጀው ነው። እንትን ቼክ እያደረኩኝ ነበር። አባባ ይዘው ወይ ምንድን ነው ቤቢ ሻወር ቤቢ ሻወር ማለት ያው ቀዲም እየቀረበ ነው። አይታወቅም ማለት ምጥ እኮ ሁሌ እኛ በጠበቅነው ሰዓት ብቻ ሊያመጣ ይችላል። ስለዚህ እንደዛ ያጋጠማቸው ሰዎች አውቃለሁ። እኔ ቤቢ ሻወር ነው የሚባለው። እሺ በቤቢ ሻወሩ ተውና ያጥሮፍ አትስማሽ። ለማለት እንዴት ነው ሰው? አዎ እንደዛ ማለት አሁን ብር ይኑርህ እንጂ ነገሮች በቀላሉ ፓኬጅ ስለሚዘጋጁ የግድኛ መልፋት ምናምን አይጠበቅብንም። እሱ እውነት ነው። እንደምታየው እኔም ጉንበስ ቀና ምናምን ትንሽ እየደከመኝ ነው። ከዛ ባለፈ ደግሞ አባኔ ይበላሉ ችግር። ከዛ ባለፈ ደግሞ አንተም ስራ ነው የምትለው ሰው ይሄንን እንደዚህ አድርግ ምናምን ከምንባባል ፓኬጅ የሚያዘጋጁ ያወራኋቸው ሰዎች አሉ። ምግብ እየተበላ አይወራም። ሶሪ ግን አማራጭ ነበር ፓስታ። ተመስገን። እና ፓኬጁ እንዴት መሰለ? ይሄ እኛ ያጥሮፍ አትስማሽ እናድርገው ነው። አሁን ቤቢ ሻወር ምናምን የሚባለው ነገር ብዙም ደስ የሚል ትርጉም ስለሌለው ከባህላችንም ከምንም አንጻር በቃ እርግዝና ማስታወሻ ስለሆነ ፎቶ መነሳት ጥሩ ነው። አዎ ፎቶ መነሳት ብቻ ሳይሆን የሆነ ሴሪሞኒዎች ይኖራሉ። ፎቶን ቆንጆ አድርገው ይሰሩልናል፣ ቪዲዮ ይኖረዋል። ከዛ ባለፈ ደግሞ ቤት ስንመጣ ቤትም የሚዘጋጅ ነገር ይኖራል። ዲኮር የሚያደርጉት ኤቭሪቲንግ ምናምን ከነሱ ነው ማለት ነው። ሰው እኛ የምንጠራውን ሰው ብቻ ነው ለዚህን ያህል ሰው ብለን የምንነግራቸው ማለት ነው። አንተ ምናልባት የምትጠራውን አክቹዋሊ ሴት ነው በብዛት ሴቶች ናቸው። በአንተ በኩል የምትጠራው ሰው አለ? ምን ነው እኔ ሴት አላውቅም። ወንዶች ናቸው ነው ጓደኞቼ እኮ ወንዶች
ኦፍኮርስ ወንዶች ናቸው አይጠሩም እኮ የምልህ ለዛ ነው። በቃ ከአንተ ጋር ፎቶሹት ይኖረናል ምናምን። ከዛ ሴቶች ናቸው የሴት ጓደኞቼ ቤተሰብ ምናምን እያለ ነው እንደ ቀልድ የሚበዛው ሰው። ትንሹ ፓኬጅ የሚጀምረው ከ50 ሰው ነው። ድግስ ነው እንዴ? 50 ሰው በቤተሰብም ስትቆጥረው እኮ 50 ሰው ይሆናል። ክርስትና እኮ አይደለም እንዴ? 50 ሰው ብለሽ እኮ 200 ሰው ይመጣል። አሁን ላይ ፓኬጁን እሺ ስማኝ፣ ፓኬጁ የተዘጋጀው ለ50 ሰው ነው። ከዛ አንተ በምትፈልገው ለምሳሌ ወደዚህ ፈጠን ካደረግ ነው ጾም ከመግባቱ በፊት ይሆናል፣ የፍስግ ነው የሚሆነው። ወደዛ ደግሞ የጾም ነው የሚሆነው፣ ኮክቴል ነገሮች ምናምን ብቻ ይበልጥ የሚያምረው ወደዚህ ቢሆን ነው። እኔም እየደከመኝ ስለሆነ ቶሎ አድርገን ብናልፈው ብዬ አሰብኩ። ጥሩ ነው። ትንሹ ለ40 ሰው ለ50 ሰው ከሆነ በምን መልኩ ይሁን? ብዙ አይነት ፓኬጆች አሉ። ሌክዠሪ አለው፣ ቪቪአይፒ አለው ምናምን። እነሱ ቅምቀማ ነው እየጨመረ አታሹፍ አቦ። ቪቪአይፒ ምናምን ትያለሽ እንዴ? ቪአይፒ አለው፣ ቪቪአይፒ አለው፣ ሌክዠሪ ምናምን የሚባል ፓኬጅ አለ ምናምን። ዝርዝራቸው ነው ነግረህና አሁን ለ50 ሰው መካከለኛ መጠን ያለው ፎቶ ፓኬጅ አለው። ፎቶ ፓኬጁ አንድ ቦታ ብቻ አይደለም፣ በጣም ቆንጆ ቦታዎች ወስደው ነው እንትን የሚሉ አልባሳት ምናምን አለው። በቃ ሁሉ ነገር ከነሱ ነው። ኬክ አለው ምናምን። አንተ ፈቃደኛ ከሆንክ የልጃችንን ጾታ በዛው መለየት እንችላለን። አንድ ሐኪም ቤት እንዳይልቀስ በላ አንድ ሐኪም ቤት ቼክ እናደርግና የልጃችን ጾታ ለእነሱ ያሽገው እንዲሰጡን እናደርጋለን። እዛው ኬኩንም ምንሆንም ሲያዘጋጁት እዛው ሰርፕራይዝ ይሆናል። ገባ? ስለዚህ አሁን ለ50 ሰው ከሆነ ለ50 ሰው ሆኖ ኖርማል ፓኬጅ ነው ወይስ ቪአይፒ ይሁን ሌክዠሪ ይሁን ቪቪአይፒ ይሁን? ያለ ቪቪአይፒ በጣም ነው የሚያምረው፣ ቦታው ዲኮሩ ምናምኑ በቃ ሰርግ ነው የሚመስለው ማለት ነው። ግን ለ50 ሰው ሁሉ ነገር አለው። የፍስግ ምግብ አለው ምናምን፣ ውጪ ነው የሚዘጋጀው። ከፈለግን እቤትን ማድረግ ይቻላል። 350 ሺህ ብር። ምን ነው 350 ሺህ ብር እንትን ነው? ፎቶ ከነሱ እኮ ነው ባርቶ አሉ ሴትዮዋ። 350 ሺህ ብር ፎቶ ከነሱ ነው። ፎቶ አለ፣ አልባሳት ከነሱ ነው፣ ምግብ ከነሱ ነው፣ ዲኮር ከነሱ ነው። እና 350 ሺህ ብር ምን ነው እንዴ? ትንሽ ታስቢኝ ነው እንዴ? ምን ነው ጨርሼ ብትነግረኝ። እሺ ያንን የመሰለ ዳሌ 35 ሺህ ብር ግዛልኝ ስለው አልክ። እሺ ፎቶ አንነሳ ይቅር ነው በስልክ ያነሳሻል። 350 ሺህ ብር ምን ነው እንዴ? እሺ ምን አይነት ፎቶ ነው እንደምን አንተ በዚህ እንዴ? እንዴ ሸምጥጠን ነው የምናመጣው ብሩን ሰርተን እንጂ 350 ሺህ ብር እኔ ምንድን ነው የሚሻለኝ? በእናታችሁ ኧረ ምኑ እንዴት ይበላል? 350 ሺህ ብር ትላለች። አባ በእናታችሁ እኔ ወገቤን እየደከመኝ ነው። እያሾፍሻለሽ አንቺ ነሽ እኮ እንዴ ብላ 350 ሺህ ብር ቀለል አድርገው ታይ እንጂ 3 ብር ከ50 ማለትሽ ነው። እንደሱ ጠጣ፣ ውሃ ጠጣና ቀዝቀዝ በል። ምንድን ነው የሚያህል? አያገባኝም። ምንድን ነው የማያገባው? እኔ ፎቶ ላይም አልመጣም ብቻ ያስተምርሽ። በቃ ወንድ አይወክልም አላልሽም? ወንዶችን በቃ ተነሱ ከጓደኞች። ወንድ አይወክልም ሳይሆን ከአንተ ጋር ፎቶ ይኖረኛል። እዚሁ እንነሳለን፣ ሰው ያነሳናል። እንዴ እናት እየቀለድሽ ነው? 350 ሺህ ብር ለፎቶ እንዴት? ፎቶ ብቻ አይደለም። አትሰማኝም እንዴ? የሴሬሞኒውን እዚህ ያመጡታል። አዎ ከፈለግን ውጭ ላይ መሆን ይችላል፣ ከፈለግን ቤታችን ፎቶ። እሺ የሰውስ የሚበሉትስ? 50 ሰው ያልሽው እኮ ትንሹ ለ50 ሰው ነው የሚጀምረው ምግቡ። አዎ ከዛ ምግቡ
የፍስክ ከሆነ በምትፈልገው ወጣ ወጥ ይምር ካልክ ክትፎ ምናምን ችግር የለም። እነማ እያዘጋጃሉ ምግቡ በቃ ገንፎ ምናምን የባህላዊ አይደለ ገንፎ ምናምን ይዘጋጃል። በቃ በባህላዊ በቤት ይሆናል። አለቀ። 350 ሺህ ብር ታያለሽ እንዴ? አሁን ለኔ 350 ሺህ ብር ከብዶ ነው። ለማ እኔ ላንቺ ራሴ ልምሰጥሻለሁ። ችግር የለም ግን እኮ በቃ ለራስን ከሰጠኝ ያው እናማዬን ማድከም ምናምን በዚህ ሰዓት ገና ምን ችግር አለ? ጓደኞችሽ ለብሰው ነጫጭ ለብሰው ከሚመጡ ይስሩ፣ ስራ ይስሩ። እኔ ብር እሰጣለሁ፣ ስራ ይስሩ። ቤት የሚሰራው እንዴ ምን ነው እንዴ? አንተ ከምትደክም ገና እነሱን ከማስቸገር አይሻልም? ግልግ አይሻልም እንዴ? ይሄ እኮ አስመርቆ ሰርግ አስይዞ አስደግሶ ምናምን የሚያልቅ ብር ነው። ምን 350 ሺህ ብር ሰርግ ነው ያስደግሰው? ያው ሰርጋውን ቀርቶ የለ ሽምግልና አጠር ያለ ሽምግልና ምናምን ያደርግበታል ሰው ፎቶ 20 ደቂቃ 30 ደቂቃ 350 ሺህ ብር ትይኛለሽ እና አትከፍልም? አራራበኝ በቃ ትትማን ነበር እንዴ? ራበኛ አወራው ብዙ እንዴ ነው አሁን ይሻለኛል። እኔ እኮ 350 ሺህ ብር እኮ ተመጣጣኝ ነው። በቃ ነው እንጂ ከፈለክ እኮ እስከ 1 ነጥብ ምናምን እኮ አለ። ነኝ ጥፋተኛ ምንድን ነው? አንተ ጥፋት ማስረገዝ አልነበረም? ድሮም አፍሽ ባዶ ሲሆን ጥሩ አይሆንም። እንኪ እናቴ ያሽበት ለሊታው 350 ብር እንዳትጠበር እንትን እንዳትጠጣ እንዳት አራኔ ቤተሰብ አንድ በሉልኝ እሺ። ምን ማለት ነው? ቪአይፒ እንዲኮነ ያኛውስ ቪቪአይፒ እኮ እስከ 1 ነጥብ ምናምን አለው። እኔ እኮ ቀለል እንዲል እኮ ነው። ምን አንድ ቪት ይገዛል እኮ 1 ነጥብ ምናምን ነው። አረ ቪት 2 ነጥብ ምናምን ነው። ታውቃለህ 2000 ምናምን ማለት ማኑዋል ይገዛል። አረ ታው ግን እንደዚህ አስቋጣም ገዝታባ ማለት እኔ ማርያምን አቋጣላ ነው ታውቃለህ ግን ተደባለቀብኝ እኮ ፓስታ ምናምን ይበል ግን አረ ወይኔ አረ አባራ እኔ ዛሬ ብር ከማባክን ለሚወለደው ሴትም ቱር እንደሚሆን ተቀማጭ ማስቀምጥ ይሻላል እንዴ? ምን ነው 350 ሺህ ብር ታይልሽ? እሺ አትክፈል በቃ ሆነ ራሴ ከፍላለሁ። ማን ፈቅዶልሽ? በቃ ካልከፈልክም ነው ካልፈለክ ስልኩን ስጪኝ። ድጋሚ እንዳይደውል ነው ነገር እኔ ነኝ የደወልኩት፣ እነሱ አይደሉም የደወሉት እኮ እኔ ነኝ ፈላጊዋ፣ እኔ ነኝ የደወልኩት። ካለው ፓኬጁ እኔ የወደድኩት ነው የተመቸኝ። በጣም ተመጣጣኝ አላሸነከለብሽም? አንዱ ተመጣጣኝ እናትሽ ተይ። ከየት ነው የምትለቃቀሚው እንደዚህ ነገር? ምንድን ነው መለቃቀም እንዴ? ይሄ እኮ ሲሪየስ የሆነ ነገር እኮ ነው። እሺ ፎቶ አንነሳ አይኖረን ፕሮግራም ዝም ብዬ ልውለድ ነው እንደዛ ነው የምትፈልገው? 350 ሺህ ብር እኔ አልከፍልም። ቆይ ጆሮ ላይ የሚያቃጭለው 350 ሺህ ብር ብቻ ነው እንዴ? አይኑር ፎቶ አይኖር መስክ እኮ አንነሳም። በቃ ታየው ሌላ ነገር ነው። እኔ እጠይቃለሁ። እኔ የማውቃቸው ሰዎች አሉ። ሰፈር እንትን ቤት ምናምን ፈልገህ አታመጣ። ኧረ እኔ ያረካሽ በቃ እኔ ጣጣውን የጨረሰ ነገር ነው የምፈልገው። ጣጣ የጨረሰ ማለት ጣጣውን የጨረሰ ማለት በቃ ቦታው ላይ ሜካፕን ምናምን ተሰርቼ ሄጄ ፎቶ መነሳት። ከዛ የሚመጡ ሰዎች ምናምን ካሉ ኬክም ይሁን ምግብም ይሁን ምንም ይሁን ያለበት እንጂ እዚህ አምጥቼ መንጎዳጉድ እዛ ሄጄ መንጎዳጉድ ምናምን አልፈልግም። የጓደኞችሽን ጠርተሽ መተሽ አሰሪ ምናምን አላረገውም። በኢኮኖሚ መኖር ጥሩ ብር ተገኘ ተብሎ ዝም ብሎ አይበታል። የብርም ጡር አለው እንዴ? በጣም ነው የምትገርመው ግን አንተ የምር 350 ሺህ
ለፎቶ ለማለት ዛሬ እንደዚህ ያልክ ለምታድረው እንዴ? እኔ ጓደኞች እኮ አለኝ ፎቶ እንትን የሚሉ ማውቃቸው እና ፎቶ ማንሳት ብቻ እኮ አይደለም፣ ፓኬጁን ያዘጋጃሉ። ገባኝ። ምግብ አልሽኛ? የትኛው ምግብ ተበልቶ ነው 350 ሺህ ብር? እሺ አብረን እንመርጣለን። ያሳየውን ፓኬጅ ይኸውልሽ 50 ሰው ሸራተን ብጋብዝ 350 ሺህ ብር አይመጣም። አይመጣም። ምን ነው አይመጣም? በእውነት አይመጣም። እሺ ፓስታ አጥቢው። ኧረ በቃኝ በቃኝ። ሶስት 350 ሺህ ብር እኮ ለ50 ሰው ማለት ከነ ዲኮሩ ከነ ኬኩ ከነ ምናምን ከነ ኮተቱ እኮ በአንድ ሰው 7000 ብር ይሳብ ማለት 350 ሺህ ብር ለ50 ሰው ጌጡ፣ ለአንድ ሰው ሸክሙ እኮ። እሺ እኔ ላግዝህ። ምን እንዳንቺ የተለየ አካውንታች እኔ ማላቀልሽ እንዴት አምጥተሽ የምታግዢ? 350 ሺህ ብር የሚባል ነገር የለም። በቃ አምነሽ ተካል ቀልድ ነው እንጂ ምን ነው ይድግላጭ ለለው ጌታ ይሻለኛል። እኔ አሁን ዳል ተመልሰሽ 350 ሺህ ብር ካላለ እንደው እኔ ምን ትታዘብኛለች? ኦይ ናሺ ቻው በላቸው ቤተሰቦች። እንዴ በተባራፊ ታገኝታል ይኖራል እሱም ዛሬ አልተኛም። በቃ 350 ሺህ ቀላል ላለው አትበይ። የልብሽ ሰርተሽ ሲደውል ለእኔ ትሰጭኛለሽ። በጣም እየተበደልኩ ነው። ለምን የምትበደይው? ዳሌም እምቢ አለኝ። አሁን ደግሞ ይሄው ፎቶ ተሞስ ያለፈው ወሬ ልታመጪ ነው። ካልተሾትም እንደሚሻለኝ ምን ማድረግ እንዳለብኝ አላውቅም። አይሰማም በቃ የማይሆን ነገር እኮ ነው። ታውቂኛለሽ እኮ ለማይሆን ነገር እኔ አይሆንም። የሚሆን ነገር እኮ ነው ይሆናል። እና አሁን አይሆንም ነው ወሰን ሌላ አማራጭ ሌላ ቦታ እንፈልጋለን። 350 ሺህ ብር የሚባል ነገር ግን የለም። እሺ እስከ ስንት ሺህ ብር ነው? ምን አንተ የምትፈልገው? 50 ያልሽውን ታሳጥሪያለሽ። ሰው ምን ነው እንዴ 50 ሲታቀምሽ እንዴ እንዴ ከየት ያመጣሻቸው ናቸው? ቤተሰብ ምናምን የሚጨመራል እኮ። አሁን ለምሳሌ አንተ እህቶች ይኖራሉ፣ ማዘርት 50 አይሞሉም። የኔ እህት ማዘር ምናምን ስትል አይ እውነቴን ነው። 50 ሰው ያልሽ እንደ 50 ሰው እስኪ ያስቢው። 50 ሰው እኮ ብዙ ነው። ቻው ባላቸው በቃ ይላልም ማለት ነው። ደህና ሁኑ፣ ሰላም ሁኑ፣ ንገሯት በኮሜንት። እንዲህ አይነት ቀልድ እኔ አይመችም። ቡናዬን ዛሬ ራስ ስንት ብር እንዲሆንልህ የምትፈልገው? ምኑ አሁን 350 ሺህ አይሆንም ማለት ስንት ብር እንዲሆን ነው? እንጠይቃለን። በየቦታው እየዞረን እንጠይቃለን። አንድ ቀን ስራ ልፍታ አለ እሱ 350 ሺህ ከመውጣት